إن أنكد العيش عيش من قلب الأدب سرعات الله سبحانه وتعالى تلك بوتا يسدون قرر عنده ولا حبيب يأوي الله بني علي بركاتا ولتاوچن ولال بركاتا ጸጋዎችን ሰጥቶናል وماذا قطع الله سبحانه وتعالى የሚወዳቸውን ነገሮች ሁሉ በአንድ ቃል መጥራት ስንፈልግ አምልኮ ወይም ደግሞ ዒባዳ እንላለን والحياة النافعة بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته كالله سبحانه وتعالى قال لنورن ميقباون سرعات ايتواوسن يعلنو زاري سوستنيون كفل يجيك رب يالله ሶስተኛው ከአላህ Subhanahu Wa Ta'ala ጋር ሊኖረን የሚገባው ስነ ስርዓት ምንድነው? መሐበቱላሂ ጀለ ወዐላ አላህን Subhanahu Wa Ta'ala መውደድ፣ እሱ ለኛ ላይ የዋለውን ውለታ ታላላቅ የሆኑ ውለታዎችን በማክበር አላህን ጀለ ወዐላን መውደድ ይኖርብናል። ከምንም ማስበልጠን ከማንም ማስበልጠን ልናፈቅረው ልንወደው ልባችን ውስጥ ልናስገባው መቼም ልናስወጣው የማይገባው አላሁ ጀለ ወዐላ። ምክንያቱም አላህ Subhanahu Wa Ta'ala የጸጋዎች ሁሉ መነሻ የጸጋዎች ሁሉ ሰጪ የጸጋዎች ሁሉ አድራሽ አላህ ጀለ ወዐላ ስለሆነ ወማ ቢኩም ሚን ኒዕመቲን ፈሚነላህ ይላል። በእናንተ ላይ ያለ ምንም አይነት ጸጋ ከአላህ ጀለ ወዐላ ነው ይላል። ስለዚህ አላህ ጀለ ወዐላ በእኛ ላይ ብዙ ውለታዎችን የዋለ ስለሆነ ያን እያሰብንና እያስታወስን እሱን ከማንም ከምንም ማስበልጠን ልንወደው ይገባል። ለሱ በምናደርገው የውዴታ አይነት ሌሎችን ማናቸውንም አካላቶች ልንጨምር አይገባንም። አላህ ጀለ ወዐላ ምን ይላል? ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ወለዚነ አመኑ አሸዱ ሑበን ሊላህ። ከሰዎች መካከል ከአላህ ውጪ ለአላህ Subhanahu Wa Ta'ala አምሳያ ቢጤን የሚይዙ አሉ። እነኛ ከአላህ ውጪ የያዟቸውን ቢጤዎችን የአላህ አምሳያዎች አድርገው የያዟቸውን አካላቶችን ዩሒቡነሁም ከሑቢላህ አላህን ጀለ ወዐላን እንደሚወዱት እነኚህን ከአላህ ውጪ ያሉን አካላቶችም ይወዳሉ ይላል። ይህ አላህ Subhanahu Wa Ta'ala የኮነነው ያወገዘው ተግባራቸው ነው። አማኞችስ የሚወደሱበት ተግባር ምንድነው? ወለዚነ አመኑ አሸዱ ሑበን ሊላህ። እነዚያ ያመኑት ግን ለአላህ Subhanahu Wa Ta'ala ያላቸው ውዴታ ከምንም የበለጠ የበረታና የጠነከረ ነው ይላል። አላህን ጀለ ወዐላን ከምንም ማስበልጦ መውደድ ከምንም የአላህን Subhanahu Wa Ta'ala ውዴታ ማስበለጥና ማስቀደም ይህ የአማኞች ተግባር ነው። ይህ ተግባር በመልካም ሥራ ላይ እንዲሽቀዳደሙ ያደርጋቸዋል። ይህ ተግባር አላህ ጀለ ወዐላ ከከለከለው ነገር እንዲቆጠቡ ያደርጋቸዋል። ለአላህ Subhanahu Wa Ta'ala ያላቸው ውዴታ ስነ ምግባራቸው ሁሉ ያማረና የተስተካከለ እንዲሆን ያደርገዋል አላህ ጀለ ወዐላ። ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ሰላሱን መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገሮች ላዩ ላይ ያሉበት ሰው የተላበሳቸው የሆነ ሰው ወጀደ ቢሂነ ሐላወተል ኢማን፣ በእነኚህ ሶስት ነገሮች ምክንያት የኢማንን ጣዕም ያገኛል አሉ። ምንድነው እሱም? የመጀመሪያው መልእክተኛው ዓለይሂ ሰላቱ ወሰላም ያስቀመጡት አን የኩነ አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ፣ አላህና መልእክተኛው ከአላህና መልእክተኛው ውጪ ካሉ ነገሮች ሁሉ እሱ ዘንድ የበለጠ ተወዳጅ ሊሆኑ ነው ይላሉ መልእክተኛው ዓለይሂ ሰላቱ ወሰላም። ይህንን ያደረገ የሆነ ሰው ኢማንን ጣዕሙን ማግኘት ይችላል። ለዚህ ከአላህ ጀለ ወዐላ ጋር ያለን ስነ ስርዓት አንዱ ምንድነው? እሱን ከምንም ማስበልጦ መውደድ፣ በሱ ትእዛዛትና በሱ ሸሪዓ መርካትና መደሰት። ይህ የሙእሚን አዳብ ነው፣ ከአላህ Subhanahu Wa Ta'ala ጋር ያለው አዳብ ማለት ነው። ጀዐለኒ ላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወላሁ አዕለም። ወሰላሙ ዐለይኩም ወረሕመቱላህ። ነሲሐቲ ኢስላማዊ እውቀት ለሁሉ
إن أنكد العيش عيش من قلبه مشتت وهمه مفرق، فليس لقلبه مستقر يستقر عنده، ولا حبيب يأوي إليه ويسكن